ዛሬ አዳሩን አሜሪካ የኢራን ደሴቶች ላይ ጥቃት ስትፈጽም ኢራንም ደግሞ ባጸፈው የአሜሪካ ታርጌቶችን መምታቷ እየተነገረ ነው ያለው። ይህ ሀፕን ያደረገው እንግዲህ ይህ ጸብ የተቀሰቀሰው አሁንም በሆርሙዝ ሰርጥ ነው። በሜሞራንደም ኦፍ አንደርስታንዲንግ ወር በተፈራረሙት የመግባቢያ ስምምነት አንቀጽ 5 መሰረት ሆርሙዝ ሰርጥ ላይ የሚያልፉ መርከቦች በሙሉ በኢራን ኮኦርዲኔሽን ያልፋሉ እየተባለ ቢሆንም ግን አሜሪካ ከኦማን ጋር በመሆን በሌላ ኮኦርዲኔሽን ሌላ መንገድ መፍጠራቸውን ተከትሎ ኢራን ስታስጠነቅቅ ነበረ። በዛ እና አሜሪካ በፈጠሩት መንገድ አልፋለሁ የሚል መርከብ ዴንጀረስ ኃላፊነቱን ይወስዳል ብላ ስታስጠነቅቅ ነበረ። በዚህ መሃል እንግዲህ እና አሜሪካን ሰምቶ በዛ በኩል ለማለፍ ያሰበ የአንድ የሲንጋፖር ፎርኤቨር ላቭሊ ኦር ሳምቲንግ የሚባል መርከብ በዛ በኩል ለማለፍ ሲሞክር እንግዲህ በትናንትናው ዕለት በኢራን ጥቃት ተፈጽሞበታል ማለት ነው። ይህንን ተከትሎ እንግዲህ አሜሪካ ደግሞ ማሪታይም ይሄ በሆርሙዝ ሰርጥ መርከቦች በሰላም የማለፍ መብታቸው ይከበራል የሚል አግሪመንት እያለን ኢራን ይህንን አግሪመንት ጥሳለች በሚል እንግዲህ በትናንትናው ዕለት አዳሩን የኢራን ደሴቶች ሲር ከሚባል ደሴት ላይ ጥቃት ፈጽማለች አሜሪካ። ይህንን ተከትሎ ደግሞ እንግዲህ ኢራን በአጸፋው የሪጅን ውስጥ ኦር ሚድል ኢስት ውስጥ ያሉ የአሜሪካ ቤዞችን ኦር ቤዝ አንዲሁን ብዙ የታወቀ ነገር የለም ጥቃት ፈጽም ያለው ብሏል። ኢስላሚክ ሪቮሉሽነሪ ጋርዱ የትኛውን ቤዝ ነው የመታው የትኛውን ነው የት ሀገር ያለውን ነው የመታው የሚለው ስፔሲፋይ ያደረገው ነገር ባይኖርም ግን አጸፋ መመለሱን አሳውቋል ማለት ነው። ለማንኛውም ግን ይህ ነገር አሁንም የቆመ ነው እንጂ የሚቀጥልና የመቀጠል ፕሮባቢሊቲ ያለው ኦር መልሶ ወደ ሙሉ ጦርነት የመቀጠል ፕሮባቢሊቲ ያለው አይደለም። በሁለቱም በኩል ዝም ብሎ መመታታት ይሄ አልፎ አልፎ የሚከሰቱ ነገራቶች ናቸው ነው የተባለው። ለማንኛውም ግን ኢራን አሁንም ቢሆን በኔ ኮኦርዲኔሽን ውጪ እኔ ባስቀመጥኩት ራውት እኔ ባስቀመጥኩት መንገድ ውጪ የሚያልፍ ማንኛውንም መርከብ አሁንም ደግሜ እመታለሁ እያለች እየዛተች ነው ያለችው ማለት ነው። አሜሪካን አምኖ ደግሞ ለመምጣት የሞከረ ተመቷል። ቀጣይስ አሜሪካን አምኖ ለመምጣት የሚሞክር አለው የሚለውን ግን አይገስ ዊል ሲ። በአሁኑ ሰዓትም ሰበር ዜና ሰምቷል። ከእንደገና ጥቃት ተፈጽሟል። ጥቃትም የተፈጸመው እንግዲህ በሆርሙዝ ሰርጥ ላይ ሲጓዝ በነበረ የንግድ መርከብ ላይ ነው ተብሏል። ነገር ግን እስካሁን ድረስ ኢራን ኃላፊነቱን አልወሰደችም። የምትወስድ ከሆነ ማሳውቃቸው ይሆናል። ነገር ግን ለምንድን ነው ከእንደገና እንደዚህ አይነት ጦርነት ወይም እንደዚህ አይነት ግጭት በሆርሙዝ ሰርጥ ላይ ያገረሸው የሚለውን ነገር ትንሽ እንመልከተው። በኦማንና በኢራን መካከል የሚገኘው የሆርሙዝ ሰርጥ ስፋቱ ማለትም ወደ ጎን ስፋቱ ከ50 ኪሎ ሜትር እስከ 90 ኪሎ ሜትር ይጠጋል። ትንሹ 50 ኪሎ ሜትር ነው፣ ትልቁ ደግሞ 90 ኪሎ ሜትር ይደርሳል። ይህ ማለት ከፍተኛ ስፋቱ ከዚህ አዳማ ድረስ ይደርሳል። ዝቅተኛው ስፋቱ ደግሞ ከዚህ ቢሾፍቱ ድረስ አካባቢ ይደርሳል ማለት ነው። ከዛም ይበልጣል። እናም ዝቅተኛው ስፋት በዚህ መካከል የሚገኘው ነው፣ በኢራንና በኦማን መካከል የሚገኘው ነው። which ጦርነቱ በጣም የተፋፋመ ያለበት ማለት ታዲያ እንደምታውቁት ምንም እንኳን ኢራን እስካሁን ድረስ ምንም አይነት የኒውክሌር መሳሪያ ባይኖራትም ነገር ግን የሆርሙዝ ሰርጥ እንደ ኒውክሌር መሳሪያ ተጠቀምበት ነበር። የሆነ ችግር ሲፈጠር የሆርሙዝ ሰርጥ ዝግ ይሆናል፣ ዝግ ታደርገዋለች። የተለያዩ ቦምቦችም ታጥሮ ነበር። ስለዚህ እንቅስቃሴዎቹ ኢራን ባስቀመጠችላቸው ቦርደሮች ወይም ሌኖች ነው የሚካሄዱ። ይህ ያልጣማቸው የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ እንግዲህ ከኦማን ጋር በመነጋገር አዲስ የሆነ ሌን ማለትም ከዚህ በፊት ሲናገሩት እንደነበረ የተለያዩ በባህር ውስጥ የሚገኙ ቦምቦችን ካጸዱ በኋላ አዲስ የሆነ ከኢራን ውጪ የሆነ ሌንን አስተካከሉ ወይም ሰሩ። ያው ተረዳችሁኝ አይደል? አዲስ መንገድ ፈጠሩ ማለት ነው። አዲስ መንገድ ሰርተው የተለያዩ መርከቦች በዛ ጋር እንዲተላለፉ ማድረግ ሊጀምሩ ሲል ወይም እየጀመሩ እያለ በዛ ሰዓትም ኢራን ጥቃት መፈጸም ጀመረች፣ ማስጠንቀቅ ጀመረች። ከሷ ሌን ውጪ በሚሄዱ መርከቦች ላይም ጥቃት መውሰድ ጀመረች። በዛ ምክንያት ነው አሁን የምታያቸው ቴንሽኖች ወይም ነገሮች የተፋፋሙ የመጡት። ያው እንደምታውቁት ኢራን የሆርሙዝ ሰርጥን የምታጣ ከሆነ ኒውክሌር ዌፐኗን ወይም ኒውክሌር መሳሪያዋን እንዳጣች ነው የምትቆጥረው። በአጠቃላይ ኢንፍሉዌንስ ማድረግ አትችልም። በዚህ ጦርነት ላይ የበላይነት ይወሰድባታል ማለት ነው። ይህንን ላለማጣት ነው ኢራን በአሁኑ ሰዓት እንግዲህ እንደዚህ አይነት እርምጃ እየወሰደች ያለችው። ኢራንም ከዓመታት በፊት ይህ ችግር እንደሚመጣ ይህ ነገር እንደሚመጣ ስለምታውቅ ነበር የተለያዩ ቦምቦችን ያስቀመጠችው ወይም ያጠመደችው። እናም ይህንን ችግር ለመቅረፍ በሚደረጉ ርብርቦች ማለት በተለያዩ ሀገራት በሚያደርጉት ርብርቦች በዓለማችን ኢኮኖሚና በዓለማችን የነዳጅ ዋጋ ላይ የተለያዩ ለውጦችን እንመለከታለን ማለት ነው። አሁን ታዲያ ለዚህ ሲቹዌሽን ይህ ነገር ፕሮዳክቲቭ ይሆናል ወይም መፍትሄ ይሆናል ብላችሁ ታስባላችሁ? የተለያዩ የኢንሹራንስ ካምፓኒዎችስ ኢንሹርድ ሆነው ኢራን ጥቃት አሰነዝርብንም አንከስርም ብለው አስበው በዛ በአዲሱ መንገድ ይጠቀማሉ ብላችሁ ታስባላችሁ? ኢራን ዝም ብላ ትመለከታቸዋለች? ከሁለት ዓመት በፊት እንደዚህ ዘንጦ ፕሮፓጋንዳውን በቴሌቪዥን ይነዛ የነበረው ሙፍቲ ኦር ሰፖዝድ ሙፍቲ ተብየው አሁን ምን ላይ እንዳለ ላሳያችሁ። اسمك الثلاثي ومفصل هويتك؟ احمد بدر الدين محمد اديب حسون። ይህ ሰውዬ እንግዲህ አህመድ በድረዲን ሐሱን የሚባለው የበሻር ነጅስ ሙፍቲ ነበረ። ሙፍቲ ሆኖ እንግዲህ ለበሻር በጣም ባለው ቅርበት የተነሳ የሶሪያ ህዝብ ላይ የበሻር ሰራዊት ኦር የበሻር መንግስት የሚፈጽመውን በደልና ጭፍጨፋ በሙሉ ሲያነሳሳና በፈትዋ በሰፖዝድሊ ፈትዋ በሐሰት ፈትዋ ሲደግፍ የነበረ ሰውዬ ነው። አህመድ በድረዲን ሐሱን የበርሜሉ ሙፍቲ ተብሎ ሁሉ ቅጽል ስም ወጥቶለታል። ምክንያቱም በሻር ነጅስ የሚጠቀማቸው ከባሬል ቦምብ የሚባሉ አሉ፣ በዓለም አቀፍ ደረጃ የተከለከሉ በገዛ ህዝቡ ላይ ያንን ጭፍጨፋ እንዲፈጽም አይደለም በገዛ ህዝቡ ላይ ይቅርና ይሄ ሰውዬ ሐለብ ኦር የአሌፖ የሚባለው ቦታ ተወላጅ ነው። የገዛ የተወለደበትን ከተማ ህዝብ እንኳን እንዲጨፈጭፍ በሻር ነጅስ የበርሜል ቦምብ እየጣለ እንዲጨፈጭፍ
ጥሪ ሲያደርግ ነበረ። በመታየት መልኩ እንግዲህ አሁን እጁን በካቴና ተይዞ ፍርድ ቤት ቀርቦ ነበረ። የሱ ክስ ብቻ 8 ደቂቃ ሙሉ ነው የተነበበው። ክሱ በጣም ብዙ ክስ ነው የተከሰሰው። ከዛ ውስጥ በጣም በተደጋጋሚ የጭፍጨፋ እንዲፈጸምና ህዝብ እንዲጸዳ የህዝብ ማጽዳት እንዲደረግ ጥሪ አድርጋል ነው የሚለው። አህመድ በድረዲን ሐሱን የበሻር ነጅስን ሰራዊቶች እየሰበሰበ ዳዕዋ እያደረገ ሰፖስ ዳዕዋ የሐሰት ዳዕዋ ማለት ነው እሱ በሚያደርገው ጥሪ እንግዲህ ክሱ ላይ እንደተነበበው እሱ በሚያደርገው ጥሪ የአሌፖ የኢድሊብ የመሳሰሉ ብዙ ከተማ ህዝብ በመቶ ሺዎች እንዲጨፈጨፍ ጥሪ ያደረገ ሰው ነበር አህመድ በድረዲን ሐሱን። ይህ ብቻ ሳይሆን እንግዲህ በክሱ ላይ ከተነበበው ውስጥ ምንድነው ያለውን የሙፍቲነት ስልጣን ተጠቅሞ ለህዝቡ ሃይማኖታዊ ፈትዋ ከመስጠት ውጪ እንግዲህ ከበሻር ነጅስና ከበሻር ከራሱና እንዲሁም ከሱ የደህንነት አመራር ጋር ከህግ ውጪ የሆነ ግንኙነት በመፍጠር ለገዛ ጥቅምህ ሙፍቲነትህን ለገዛ ጥቅምህ አውለሃል የሚል ክስም አለበት። በዛ በነበረው የጥቅም መተሳሰር እንግዲህ ፈትዋውንና ሃይማኖቱን ትቶ ያ መንግስት ከወደቀ የሚቀርበትን ጥቅም እንዳይቀርበት በማድረግ እንግዲህ የገዛ ህዝቡ ላይ ጭፍጨፋ እንዲፈጸም በተደጋጋሚ ፈትዋ ሲያደርግና ጥሪ ሲያደርግ ሁሉ ነበረ። ጥሪ ሁሉ ሲያደርግ ነበር ሄዳችሁ እንደዚህ አድርጉ በሚል። በዚህ ክስ ላይ ከተነበቡት ውስጥ አንደኛው ለምሳሌ የኢድሊብ ነው። ኢድሊብ እንደምታውቁት ኢድሊብ ውስጥ እነ አህመድ አሁን ያለው የአህመድ ሻር ሰራዊቶች ኢድሊብ ውስጥ ነበር የነበሩትና ኢድሊብ ላይ በተደጋጋሚ ጥቃትና ጭፍጨፋ እንዲፈጸም በተደጋጋሚ ጥሪ ሲያደርግ የነበረና እንዲሁም በአንድ ቦታ ላይ እንደውም የኢድሊብ ሰዎች መተን እናጸዳቸዋለን፣ እንጨፈጭፋቸዋለን፣ የቱርክ ሰራዊት አያድናችሁም ሁሉ ብሎ ጥሪ ሲያደርግ ሁሉ የነበረ ሰው ነው አህመድ በድረዲን ሐሱን። እንግዲህ ብድር በምድር እንዲባል ወር ኢነላህ ሰሪዑል ሂሳብ እንደተባለው ሁሉ በዚሁ ምድር እንግዲህ እጁን በካቴና ተጠቅልሎ ፍርድ ቤት ቀርቦ ክሱን ውጧል ማለት ነው። ጥንታዊ ኦርቶዶክስ ቤተክርስቲያን ገዳም ተወስዶባት የነበረው ሀብትና ንብረቷ በፕሬዝዳንቱ ልዩ ፍቃድ ተመልሶላታል። ይህንም ተግባር ያደረጉት የቱርክዬ ፕሬዝዳንት የሆኑት ጠይብ ኤርዶጋን ናቸው። በሶሪያ ኦርቶዶክስ ቤተክርስቲያን ስር የምትገኘው ጥንታዊ ገዳም 1800 ዓመት ያስቆጠረች ሲሆን ታዲያችም ገዳም ታስተዳድረው የነበረው መሬት ከዓመታት በፊት በቱርክ መንግስት ተወርሶባት ነበር። ታዲያ የቱርኩ ፕሬዝዳንት የሆኑት ጠይብ ኤርዶጋን የሶሪያ ኦርቶዶክስ ቤተክርስቲያን ፓትርያርክ የሆኑት በቱርክ ፕሬዝዳንት ቤተመንግስት ውስጥ በመገኘት የሶሪያ ጥንታዊ ኦርቶዶክስ ገዳም የሆነችው የሞር ገብርኤል ገዳም ንብረቶችና እንዲሁም መሬቶችን ፓትርያርኩ ከቱርክ ፕሬዝዳንት ከሆኑ ከጠይብ ኤርዶጋን በዚህ መልኩ ተረክበዋል። ታዲያ በዚህም ፕሮግራም ወቅት የሶሪያ ፓትርያርክ ብፁዕነታቸው ለቱርክ ፕሬዝዳንት ምስጋናን ያቀረቡ ሲሆን ጥንታዊ ገዳም የሆነችውን የሞር ገብርኤል ንብረቶች እንዲመለሱ ስላረጉ በተጨማሪም በቱርክ ኢስታንቡል አዲስ ለሚገነባው የሶሪያ ኦርቶዶክስ ቤተክርስቲያን የመሰረት ድንጋይ ሲጣል ፕሬዝዳንቱ በአካል በመገኘታቸው ምስጋና አቅርበው ፕሬዝዳንቱን በተደጋጋሚ ምንም እንኳን የኦርቶዶክስ ሃይማኖት ተከታይ ባይሆኑም ግን ለጥንታዊ ኦርቶዶክስ ቤተክርስቲያን ለሆነችው ለሶሪያ ኦርቶዶክስ ቤተክርስቲያን የሚያደርጉትን መልካም የሆነ እገዛውን ማጠናክረው እንዲቀጥሉ ጥያቄ አቅርበው ይህም በሃይማኖቶች መካከል ያለውን መቻቻልና ጥሩ ግንኙነት የሚያሳይ ነው ሲሉ እንግዲህ ፓትርያርኩ ተናግረዋል፣ ምስጋናም አቅርበዋል። በአሁኑ ሰዓት ሰበር ዜና ተሰምቷል። የሊቢያ መንግስት ኢትዮጵያና ኤርትራን ጨምሮ 2 የአፍሪካ ሀገራት ስደተኞች ወደ ሊቢያ እንዳይገቡ ከትናንትና ጀምሮ ክልከላን አውጥቷል፣ ተግባራዊም አድርጓል። ታዲያ በአሁኑ ሰዓት ዲደብሊው እንደዘገበው ከሆነ ይህንን ውሳኔ ያስተላለፈው የምስራቅ ሊቢያ መንግስት ሲሆን ሊቢያን በመጠቀም ወደ ተለያዩ ዩሮፓ ሀገራት ለመሄድ ብዙ ስደተኞችን እያስተናገድኩ ነው። እነዚህም ስደተኞች በትናንሽ መርከብ በመሆንና በብዛት በመሆን ጉዟቸውን ወደ ተለያዩ ዩሮፓ ሀገራት በሚያደርጉበት ወቅት ከባድ ሞትና መንገላታትን ሰቆቃን እያስተናገዱ ነው። በዚህም ምክንያት በሊቢያ እጅግ በጣም ብዛት ያላቸው ስደተኞች ይገኛሉ። ይህንን ቁጥር ለመቀነስና ይህንን ለመከላከል በትናንትናው ዕለት የምስራቅ ሊቢያ መንግስት ክልከላን አውጥቷል። ይህንም ተግባራዊ አድርጓል። በዚህም ክልከላ ላይ የሚካተቱት ሀገራት ከሱዳን የሚመጡ ስደተኞች፣ ከኤርትራ የሚመጡ ስደተኞች፣ ከኢትዮጵያ የሚመጡ ስደተኞች እንዲሁም ከሶማሊያ የሚመጡ ስደተኞች ሀገሬ እንዳደርሱ ስትል እንግዲህ ሊቢያ ከልክላለች። እነዚህም ስደተኞች በየብስም ሆነ በባህርም ሆነ እንዲሁም በአየር ለመግባት ያሰቡ የእነዚህ ሀገር ስደተኞች ወደ ሀገሬ እንዳትገቡ ስትል ክልከላን አውጥታለች። እንደሚታወቀው በሊቢያ ብዙ ኢትዮጵያኖች ይገኛሉ። በብዙ ችግር ውስጥም ናቸው። ኑሯቸውን፣ ህይወታቸውን እንዲሁም ቤተሰቦቻቸውን ለመቀየር ስደትን መርጠው በከባድ ችግር ውስጥና ሰቆቃ ውስጥ ይገኛሉ በሊቢያ። በዚህም እንግዲህ ወደ 900,000 የሚጠጉ የተለያዩ ሀገራት ስደተኞች እንደሚገኙ ይታወቃል በሊቢያ። ሆኖም ግን የሊቢያ አንዱ መንግስት የሆነው የምስራቅ ሊቢያ መንግስት ክልከላን አውጥቷል። በዚህም እንግዲህ ኢትዮጵያ ተካታለች። ክልከላው ከትናንትና ጀምሮ ተፈጻሚ ይሆናል።